ስለመቀበል የወሰንክበትን አጋጣሚ ታስተውሰዋለህ? አዎ እሱም ብትነግረን። ጌታ ኢየሱስን ከመቀበሌ በፊት ኒስራሊ ነው ሁሌ እንደምለው አንድ ነገር እናገራለሁ። እኔ ኢየሱስን አልተቀበልኩትም፣ ኢየሱስ ነው እኔን የተቀበለኝ። እሱ ነው እኔን የተቀበለኝ። ምን ማለት ይመስለ? በጣም ብዙ ሃይማኖቶችን ሞክሬያለሁ። እንዳልኩ ሲስተር ሙስሊም ናት፣ ሰልሜ ነበር። ዳዊት ነው ስሜ፣ ዳዊት ተብዬ ነበር። ሰልሜ ወደ ዳዊት ተቀይሬ ነበር። እንዳልኩ ቤተሰብ ኦርቶዶክስ ነው፣ ዘማሪ ነበርኩ፣ ማገለግልሽ ነበርኩኝ ኦርቶዶክስ ቤተክርስቲያን ውስጥ። ኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ ክርስቶስን እንደግል አዳኝ ስቀበል በጣም ከሁሉም ነገር ተስፋም ቆርጬ ነበር። ልሞክረው እስኪ፣ ማንም መስክሮልኝ አይደለም ባይዘው። ለዛ ነው ኢየሱስን አላገኘሁትም፣ እሱ አገኘኝ ማለት። ማንም አልመሰከረኝልኝም። እስኪ ቼክ ላድርገው፣ ልሞክረው ጴንጤ የሚባሉትን ብዬ ነው የገባሁት። ጴንጤ የሚባሉትን ቼክ ላድርጋቸው ብዬ ነው የገባሁት። ልክ ጴንጤ ሲሆን ሁሉም ሰው ተቀየረብኝ፣ ቤተሰብ ተቀየረብኝ፣ አብረውኝ ያሉ ጓደኞች ተቀየሩብኝ። ለኔ በጣም ፔን አለው፣ በጣም ይከብዳል። ያ ነገር በጣም ይከብዳል። አላቀውማ እንዴ ሰልሜ ምንም አላሉኝም፣ ኦርቶዶክሶኝ ምንም አላሉኝም፣ ሃይማኖት የለም ብዬ ምንም አላሉኝም። ልክ ጴንጤ ሲሆን ሙሉ ነገር ተቀየረብኝ፣ ሁሉም ቤተሰብ የተቀየረብኝ። እና ጌታም ያንን ነገር አስቀመጠውና ውስጤ ላይ ቀጣልኩኝ እዛው። በጣም ያም ነበር። ከምንም በላይ ደግሞ እንዲያም የሚያደርግህ ነገር የትኛው ነው? ቸርችም አልተቀበለችኝም። የገባሁበት ቸርችም አልተቀበለችኝም። ለምን? የነበረኝ ባህሪና የነበረኝ ማንነት ለዛ ነገር አይጋብዝህም። እንዳልኩ ይሄ ልጅ ይቀየራል፣ ይሄ ልጅ ሰው ይሆናል የሚባል አይነት ሰው አልነበርኩም። የቸርች ልጆችን በጣም የማስቸገር ልጅ ነበርኩኝ። ቸርችን የማስቸገር ልጅ ነበርኩ። ቸርች ጣራ ላይ ድንጋይ የምወረውር ልጅ ነበርኩ። እና እንዴት ብለው ይቀበሉኝ? በእነሱም እኮ አፈርድ። ይሄ የሆነ ነገር ፈልጎ ነው፣ ስልካችሁን ጠብቁ፣ ይሄ እኮ ፖርኖግራፊ እንትን የሚለው ልጅ ነው፣ ሴት ልጆቻችሁን ጠብቁ የምባል አይነት ልጅ ነበርኩ። በዚህ አሁን ላይ ቆሜ ሳያወራው ነው እንጂ በጣም ከባድ ነው። በአራቱም አንግል ተዘግቶብሃል። ቤተሰብ እንዳትል ቤተሰብ የለም፣ ጓደኛ እንዳትል ጓደኛ የለም፣ የሄድክባት ቸርች እንዳትል ቸርች የለችም። አላቀውም፣ ጌታን አላውቀውም። በዛ ሰዓት የለም እኔ ጋር ምንም ነገር፣ እውቀት የለኝም። ጸሎት ምን እንደሆነ አላቅም፣ በቃ አላቀውም። በዛ ነገር ውስጥ ግን አወራዋለሁ እንደሚሰማኝ እርግጠኛ ነበርኩኝ። በጣም ብዙ ነገር አደርግ ነበር። እና በዛ ሁኔታ ውስጥ ሆኜ ባይብል አልነበረኝም። እና ሜቢ የምታውቀው ከሆነ ኮዳ፣ ሃይላንድ፣ ብረታ ብረት ምናምን ለቃቅም ነበር። እና እሱን እየለቀምኩኝ ባይብል ገዛው፣ መጽሐፍ ቅዱስ ገዛው። ኮዳ ሸጣ ማለት ነው። ያ መንገድ ለሚጣለው ሃይላንድ ለቅሜ ሽጬ መጽሐፍ ቅዱስ ገዛው። ዋው! መጽሐፍ ቅዱስ ገዛውና ማንበቤን ቀጠልኩኝ። እና ቸርች እያበዛው ስመጣ እነሱም ትንሽ የተወሰነ እኔ ላይ እምነታቸው መጣል፣ በቃ ደህንነት ይማር ይጠመቅ ምናምን መባል ጀመረ። እንደዛም ሆኖ ግን ጓደኛ የለኝም። በቃ ማሚ እንኳን ቤት ተቀብላኝ አታወራኝም። እንዴ ልጅሽ ጴንጤ ሆኖ ነው የምትባለው? እሷም በቃ በጣም ብቸኝነት ያጠቃው ሰው ነው የነበርኩኝ። ጌታን ከተቀበልክ በኋላ? ያ ጌታን ካወቅኩት በኋላ ብቸኝነት ያጠቃኝ ሰው ነው የነበርኩኝ። ከባድ ነበር። እና በዛ ውስጥ ሆኖ ጌታን ተቀብየው ቸርች እንደዚህ ጓደኛ የለኝም፣ ላወራው የምችለው ዛሬ እንደዚህ ያደረኩኝ ዛሬ እንደዚህ ሆንኩኝ የምለው የለኝም። እንዳልኩ ትምህርት ቤት ላይ እንኳን እየተማርኩኝ ሊቀርበኝ የሚችል ሰው የለም። ይሄ እኮ ጴንጤ ሆኗል፣ ይሄ እኮ ጴንጤ ነው፣ እንዴት አንተ ማተብህን ትበጥሳለህ እምባልበት አይነት ጊዜ ነበር። እና በጣም ፔንፉል ነው፣ በጣም ያማል። በዛ ሁሉ መካከል አንድ ማረሳት ጊዜ ነበረች። ቸርች ላይ ቲኔጆች እንደዚህ ቁጭ ብለን ጓደኛ ሆኑኝ አልኳቸው። አሁን እስኪ ምን ተሰማችሁ ሳምንታችሁ ምናምን እየተባለ እያለቀስኩ ነው። ጓደኛ አድርጉኝ፣ ቸርች ውስጥ ጓደኛ አድርጉኝ፣ አንዳችሁ ልታወሩኝ ፈልጉ። እናንተ ሰላም ስትባባሉ፣ እናንተ ስትተቃቀፉ እኔም እፈልጋለሁ እኮ፣ እኔም ያምረኛል። አይኑ እኮ ያለሁበት ነገር እንደማይመች፣ ያለሁበት ነገር አይደለም ለጓደኛ ለመታየት እንኳን የሚያስፈልግ እንዳልሆነ አውቃለሁ። አይኑ ግን አለ ያ ፍላጎቴ፣ ሰው መፈለግ የሚባለው ነገር በቃ አጠቃኝ። በጣም ብቸኝነት አልኩኝ። በቃ እያለቀስኩ ነው የጠየቅኳቸው። አስበው ቸርች ውስጥ ነው። እና ወጣም ፕሮግራሙ አለቀ። በቃ እንቀርባለን፣ ጓደኞች እንሆናለን፣ ግን ምንም ነገር የለም። የዛኑ ቀን አንድ ነገር ሰማሁ። እስካሁንም የሚያቀጥለኝ ቃል ቢኖር እሱ ብቻ ነው። ከሰው የለየውክ ሰው ልሰጥህ አይደለም ራሴን ልሰጥ ነው አለኝ እግዚአብሔር። ዋው! ይሄ ቃል ነው የሚያጽናናኝ። ይሄ ቃል ነው። ተውኩኝ ሰው መፈለግ ምናምን ነገር ተውኩኝ። ኒስራሊ እስካሁን ሰው መፈለግ ምናምን ተውኩኝ። ጸሎቴን ቀየርኩ።
ከሱ ጋር ብቻ ሆነ ግንኙነቴ፣ እኔና እግዚአብሔር ብቻ። አስበዋል። በጣም ሰው ተርበህ ሰው ፈልገህ የለህም፣ ምንም ነገር የለህም በሰዓቱ። ግን እግዚአብሔር ራሱ ሲያወራ ሚስራሊ እንዲህ ነው ያልኩት፣ እንዲህ ዞሬ ነው የፈለግኩት፣ በዚህ ነው የሰማሁት፣ በዚህ ጆሬ ነው የሰማሁት። ከሰው የለየውክ ሰው ልሰጥህ የለም። ከእናትህ የለየውክ፣ ከአብሮ አደጎችህ የለየውት፣ ቸርች ሰጥቼ መጥቼም ደግሞ ሰው ያልሰጠውክ ሰው ልሰጥህ አይደለም፣ ራሴን ልሰጥህ ነው። አሜን። ከአንተ ጋር ያለሁት እኔ ብቻ ነኝ አለኝ እግዚአብሔር። ጓደኛህ እኔ፣ አባትህ እኔ፣ እናትህ እኔ ያለሁልህ አለኝ። መጽሐፍም የሚለው እንደዛ አይደል? እግዚአብሔር የልቡን ሊነግር ሲፈልግ ወደ ምድረ በዳ ነው የሚወስድህ፣ ማንም ወደ ሌለበት፣ በጣም ወደሚያስፈራ ተስፋ ወደምታጣበት ስትዞር የለም፣ ቤተሰብ ስታይ የለም፣ ጓደኛ ስታይ የለም፣ እውቀት ስታይ የለም፣ ስራ ብትል የለም፣ ምንም የለም፣ እግዚአብሔር ብቻ። ታውኩኝ ሰው መፈለግ። ይሄን ስለ ከባድ እኮ ነው፣ በጣም ከባድ ነው፣ በጣም ፔን አለው። እና ቸርች ላይ እንደዛ እየቀጠልኩኝ እግዚአብሔር በጣም በብዙ ነው የሰራኝ ስለ ቸርች ወደ ማገልገል ገባው፣ ተጠምቄ ጨረስኩኝ። ወደ ማገልገል ገባው፣ ደህንነት ተማርኩ። ወደ ማገልገል ገብቼ ያኔም ፔና ነበረው፣ ከጓደኞቼ እኩል መሆን አልችልም። ትዝ ይለኛል አንዴ አገልግሎት ጫማ፣ ነጠላ ጫማ አድርጌ መጣውና ተሰጥቶኛል አገልግሎት። በጣም ደስ ብሎኛል። የመጀመሪያዬ ነው። አስበው ጌታን ጉባኤ ቁጭ ብሎ ጌታን ላገለግል ማለት እና በጣም ደስ ብሎኛል። ያለችኝ አንድ ጫማ ነበረች፣ ትደርቃለች ብዬ አጥቢያት አልደረቀችም። ከነ ውሃው አለ፣ ክረምት ላይ ስለነበር ዝናብም ዘንቦበት ነበርና በጣም ደስ ብሎኝ ቀድሜ ሄድኩኝ። ፕሮግራሙ ላይ ቀድመን ሄድን፣ ተገናኘን ምናምን እና የኳየር ልብሳችንን ለብሰን እየወጣን አገልጋዩ ያዘኝና በነጠላ ጫማ ነው እንደምትወጣው አለኝ። ለካ ማች ለብሶ አሉ ሁሉ። ያኔ በዛ ምክንያት አገልግሎት አልቆምኩም፣ ተውኩኝ። ያኔ አወረደ ከመድረክ ወረድኩኝ። ያ ነገር ለኔ ፔን አለው፣ በጣም ፔን አለው። እና ቀጣይ ወር አለ ሲባል ጫማ ፍለጋ ነው መንከራተተው፣ ጌታን ማገልገል ስለምፈልግ ጫማ ፍለጋ ነበር መሄደው። አሉ ይሄንን ቪዲዮ የሚያዩት ጓደኞች አሉኝ። በራቸውን አንኳኩቼ ጫማህን አውሰኝ አልኩት፣ ልብስህን ሸሚዝህን አውሰኝ፣ ከላይ ጥቁር አርጉ ተብለናል፣ ከላይ ጥቁር ልብሰኝ፣ ሀበሻ ልብስ ፈልጉልኝ አልኳቸው አሉ። በጣም እኔ ጌታን አልተቀበልኩትም፣ ጌታ ነው እኔን የተቀበለኝ። ይሄንን ስለ ጌታን መቀበል ቢኖርብኝ ሜቢ ፈልጌው ሊሆን ይችላል ማለት ነው። አንድ ነገር ለመቀበል መፈለግ ይቀድማል። እኔ ኢየሱስን አልፈለግኩትም፣ ቼክ አላደረግኩትም፣ አልሄድኩም ወደ እሱ ጋር። እሱ ነው ያለሁበት ፈልጎ ያገኘኝ፣ ያለሁበት ፈልጎ የመጣው፣ ያለሁበት። እኔ ምንድነው፣ እንዴት ነው ህይወት፣ እንዴት ነው መሆነው ምናምን አላልኩትም። እኔ እስኪ ኢየሱስን ልቀበል ምናምን አላልኩትም። እኔ እሱ ያለሁበት መጣ።